አሪያ የምትባለው የታምቢ ነች። እኔ የታምቢ በጣም መወዳት ማከብራት በእውነት እኔ ተምሳሌቴ ብዬ ልጠራትም እችላለሁ ወላ ማለት ነው። በቃ በስራዋ በጉብዝናዋ በጥንካሬዋ ስሩን ልስራ ነው። በቃ በዚህ ሁኔታዋ በጣም ነው የምወዳት እና እውነት እሷ ያስተማረቻችሁ ናችሁ። ለዚህ ሁሉም እሷ ነች የከፈተችላችሁ እናውቃለን። ራሱ በሰዎች እንትን ማስተላለፍ ጥሩ አይደለም። ኦርቶዶክስ ከሆንክ አብርሽ እኛን አይወክልም ይሄ ማለት ነው። በአብይ ጾም ውስጥ ይሄ የሰርግም ሆነ እንትን የምንም ቀለበትም በሉት ምንም አይነት ፓርቲ ይሄ ጨፈራ ዳንኪራ አያስፈልግም። በዚህ ሰዓት ሁላችንም በየእምነታችን የምንጾምበት የምንጸልይበት ነው። በዚህ ላይ ደግሞ የሙስሊሞችም እንደዛው ይሄ ደግሞ አንድ ላይ ያደረገው ነገር። ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም የምትኖሩ ተመልካቾቼ በሙሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ዛሬ እንግዲህ የመጣሁበት ርዕስ በአንዳንድ ዩቲዩበሮች ጉዳይ በእነሱ ጉዳይ የታዘብኩትን እንደ አንድ ተመልካች ማለት ነው እኔንም ስለሚመለከተኝ ምክንያቱም ስለማየውም ስለምከታተለውም እና በዚህ ጉዳይ ላይ ስለዚህ ላወራ ፈለኩኝ እና አንዳንድ ጊዜ ሰዎች ስለተመለከቱንና ሰዎች ስላዩን ብቻ ብሎ ያልሆነ ነገር ማስተላለፍ ጥሩ አይደለም ብዬ አስባለሁ። ምክንያቱም በተለይ በዚህ ጉዳይ ላይ ቦታጅራዎች እውነቴን ነው የምልህ የአብርሽ ሩታ የምትባሉት እውነት ይሄንን ሀሳቤ እንደውም ሼር አድርጎላቸው ለነሱ ማለት ነው ይዩት እና በፊት እውነት ለመናገር በጣም እከታተላቸው ነበረ ማለት ነው። የሆነ ሰዓት ላይ ምን እንዳመጣባቸው አላውቅም። ድብልቅልቅልቅ አድርገው ጭምልቅልቅ ሲያደርጉት ከዛ ወጣሁኝ ማለት ነው እና አላይም በቃ። ምክንያቱም ለተመልካች ራሱ ክብር የላቸውም ብዬ አስባለሁ እንደዚህ አይነት ነገር ማለት ነው። ምክንያቱም ሰዎች ጥሩ ነገር ስንሰራ አያዩልንም፣ የሚያዩት ውሸት ነገር ነው፣ ሄደ መጣ ወደቀ ተሰበረ የሚባለውን ነገር ነው ብለው ሰዎች እንደዛ አደረጉ ተብሎ እኛ በተለይ ዩቲዩብ የምንሰራ ሰዎች ያልሆነ ነገር በሰዎች አይምሮ ውስጥ መክተት የለብንም። ለመጪው ትውልድ በቃ የሆነ ፌክ የሆነ ነገር ዝም ብሎ ውስጡ ሲታይ ሌላ አፍ በአፍ ብቻ ፌክ የሆነ ነገር ይሄ እኮ በቃ እንደ ቅርስ የሚቀመጥ ነው ማለት ይሄ በፊት አባቶቻችን ታሪክን ያኗኗር ዘይቤን ያኗኗር እንትንን የሚያስቀምጡልን በመጽሐፍ ነበር አይደለ? አሁን ደግሞ ተቀይሮ ምን ሆኗል? በዶክሜንት የሚቀመጠው በዚህ ሆኗል ማለት ነው። ይሄ ደግሞ መጽሐፍስ እናቃጥለዋለን። ይሄ ግን ይጥፋ ቢባል እንኳን አይጠፋም ከአንዱ ወደ አንዱ እየተዘዋወረ ማለት ነው። እና ለመጪው ትውልድ ለምን ነው ቁም ነገር የሆነ ነገር ማናስተላልፋላቸው? ከዚህ በፊት እውነት ለመናገር ለአብርሽ አጀማመራቸው ጥሩ ነበረ። እንደውም አንድ የሆነ ቤተክርስቲያን ዘበኛ አባትን እሳቸውን ቤታቸውን አስተካክለው ከነሙቪ ጋራ ቤት ሰርተውላቸው ምናምን እሱን በጣም በቃ በዛ ሰዓት ላይ በፍቅር ለቀቁ አለቀቁ ብዬ ነበር ባያቸው። አሁን ላይ ግን የሆነ በቃ አለ አይደለ? ምናልባት ለጊዜው ሊታይላችሁ ይችላል። አዎ ቪው ታገኛላችሁ፣ ጥሩ ጥቅምም ልታገኙ ትችላላችሁ። ግን አገራችሁን አትወዱም፣ ወገናችሁን አትወዱም፣ ለራሳችሁስ ክብር የላችሁም። ቢያንስ ማለት ነው ለተመልካች ራሱ ያልሆነ ነገር ማቅረብ ራሱ እናንተ እኮ በዚህ ሁኔታ ስለቀጠላችሁ ነው ሰውም ምን ተባለ ምን ተፈጠረ ብሎ አይምሮ ነው የሚወስደው እንጂ እኮ ካዩ በኋላ እኮ እጭ ማለታቸው እኮ አይቀርም። ግን ደግሞ አይምሰላችሁ የዛሬ ሰው ማለት በአንድ ነገር ይደግፍና በአንድ ነገር ከጣለም ጣለ ነው። እና እንደዛው በፊት እንደጀመራችሁ በፍቅር ብትቀጥሉ ምን አለበት? እኔ እንደዛ እላለሁ እውነት ለመናገር እነዚህ ሁሉ እንትን አሪያ የምትባለው የታምቢ ነች። እኔ የታምቢ በጣም መወዳት ማከብራት በእውነት እኔ ተምሳሌቴ ብዬ ልጠራትም እችላለሁ ወላ ማለት ነው። በቃ በስራዋ በጉብዝናዋ በጥንካሬዋ ስሩን ልስራ ነው። በቃ በዚህ ሁኔታዋ በጣም ነው የምወዳት እና እውነት እሷ ያስተማረቻችሁ ናችሁ። ለዚህ ሁሉም እሷ ነች የከፈተችላችሁ እናውቃለን። በእውነት ለመናገር ማለት ነው ሁላችሁንም ዛሬ ላይ እኔ እንደውም ዩቲዩብ ራሱ ልከፍት የቻልኩት እናንተን አይቼ ነው ተናድጄ ማለት ነው። እንደዚህ ዝም ብሎ የሚያስተላልፉበትን እኔ ለምን ጥሩ ነገር ማስተላለፍ እኮ እችላለሁ ለዩቲዩብ በከፍት ብዬ ነው አሁን የተነሳሳሁት የእናንተን ሳይ ማለት ነው። እውነት ለማይመጥን ነገር ለተመልካች ለኦዲየንስ ማስተላለፍ በእውነት ይደብራል። አሁን ደግሞ በቀደም ደግሞ
እንትን ዱባይ ሄድን የቀለበት ፕሮግራማችን እናደርጋለን ሲል ነበር አብርሽ ማለት ነው። ግን እኔ የአብርሽን ማለት በዚህ አይመለከተኝም፣ ይችላል መብቱ ነው። ግን ኦርቶዶክስ ከሆነ ግን ኦርቶዶክስን አይወክልም ይሄ ስርዓት ማለት ነው። ያልሆነ ነገር ስርዓቶችን ራሱ በሰዎች እንትን ማስተላለፍ ጥሩ አይደለም። ኦርቶዶክስ ከሆንክ አብርሽ እኛን አይወክልም ይሄ ማለት ነው። በአብይ ጾም ውስጥ ይሄ የሰርግም ሆነ እንትን የምንም ቀለበትም በሉት ምንም አይነት ፓርቲ ይሄ ጨፈራ ዳንኪራ አያስፈልግም። በዚህ ሰዓት ሁላችንም በየእምነታችን የምንጾምበት የምንጸልይበት ነው። በዚህ ላይ ደግሞ የሙስሊሞችም እንደዛው ይሄ ደግሞ አንድ ላይ ያደረገው ነገር ነውና ይሄ አሁን ይሄ ምን አይነት የሚሉት ስርዓት ነው? ሁለት ከስርዓት እየወጣን ስርዓት አልባ ቢሶች እየሆንን ነው። የሀገራችን እኮ ስርዓትም ወግም ባህልም ያላት ሀገር ነች። ይሄን ያህል ገላ ለገላ ለጥቅም ተብሎ ገላ ለገላ ኦዲየንስ ያመጣልኛል ሰዎችን ባልሆነ ነገር የሰዎችን አይምሮ ኮንታክት አደርጋለሁ ብሎ ያልሆነ ነገር ማድረግ ሁለት በጣም ይሄ ለሀገር ራሱ ውድቀት ነው። ለሀገር ራሱ ያልሆነ ነገር የዛሬዎቹን አይደለም ነገ ትውልዱ ህፃናቶችስ ይሄን እያዩ በዚህ ሁኔታ እኮ ነው የሚቀጥሉት። በቃ ማለት ሰዎች እኛ እኮ በቃ ጥሩ ነገር የሚያስተምር ነገር ምናምን እኔ ማለት ነው ጥሩ ነገር የሚያስተምር ነገር ሰዎችን አንድም ሰው ይስማ። እኔ ብዙ ሰው ከሰማ እሰየው ደስ ይለኛል። ግን አንድም ሰው ቢሆን የሰውን ሳስተላልፍ በዚህ ከዚህ አንደበቴ ሊወጣ የሚገባው ሰውን የሚጠቅም ነገር ሰው የሚማርበት ነገር እንዲሆንልኝ ነው የምፈልገው። ገና ለገላ ኦዲየንስን ስባለሁ ገና ለገላ ሰብስክራይብና እንትን አገኛለሁ ተብሎ ይሄ ለአገራችን ሸክም የሆነ ለሀገራችን ቅርስ ራሱ ለሀገራችን ታሪክ ራሱ የሆነ የማይመጥን ነገር የሆነ ፌክ የሆነ ነገር ውስጡ ሲከፈት ባዶ ምንም የማይጥም እንትን የሆነ ተረት ተረት እና የሆነ እንትን ነገር የሆነበት እንዴ ምንድነው እሱ? እንደዚህ አይነት ነገር ሁለት አይበቃም እንዴ? እኔ በሁለት በዚህ ነገር ላይ እናንተን መመልከትም ትቻለሁ አቆሚያለሁ። ጭራሹን አልመለከትም ነበረ። ይሄ ይቻላል ግን አሁን ደግሞ በአንዳንድ ነገሮች ደግሞ አላስችል ብሎኝ ነው። እውነት ለመናገር እኔ በሰው ዙሪያ መስራት አልፈልግም። ግን ሰዎችን ያስተምራል ይጠቅማል በሚለው ነገር ነው ማውራትም መናገርም የምፈልገው እና እኔ ከዚህ ከተመልካቸው አንዷ ስለሆንኩኝ ይሄ ደግሞ እኔንም ስለሚመለከተኝ እኔም የራሴን በተለይ የራሴን ሀሳብ ነው እየገለጽኩ ያለሁት ማለት ነው። እና በዚህ በአብይ ጾም ውስጥ ምን የሚሉት ነው የቀለበት ስርዓት ዱባይ ሂጄ አከብራለሁ ማለት ይሄ ኦርቶዶክሶችን አይወክልም። እውነት ለመናገር ማለት ነው። እኛ ኦርቶዶክሶች ነን። በዚህን ሰዓት የምንጾምበት የምንጸልይበት ወደ ፈጣሪያችን የምንመለስበት ወቅት ነው እንጂ ጭፈራ ዳንኪራ ይሄ ያልሆኑ ነገሮች መጠጥ ይሄ ለኛ አልተፈቀደም። ለኛ ለተፈቀደ ነገር እንደዚህ እኔ ማለት ይቅርታ አድርጉልኝና በሌላ እምነት ካለ አዎ ይችላል። ግን እኔ የማውቀው ኦርቶዶክስ እንደሆነ ነበረ ማለት ነው። ኦርቶዶክስ እስቲ ፕሊስ እባካችሁ ይሄን የምታውቁ ሰዎች አይ አብርሽ እኮ ኦርቶዶክስ አይደለም የምትሉ ካላችሁ እሺ ይችላል። ግን ይሄ እንዳለ ሆኖ ይሄ መብቱ ነው። በሌላ እምነት ካለ አዎ ይችላል መብቱ ነው። ምናልባት የሚፈቀድላቸው እኔ ግን መከባበር የሚባል ነገር አለ። እኔ ኢትዮጵያ ድሮ እያለሁኝ ጎረቤት ማለት ነው በሌላ እምነት ያሉ ሰዎች ራሱ ሰርጋቸውን እንትን ሲሉ የኛን አስበው ጠብቀው ነው። ለምን ለሰርጋችን የሚታደሙልን ኦርቶዶክሳችሁ አሉ በእነሱ ጾም ሰዓት ሰርጋችንን አናደርግም ብለው ሲያስቡ አውቃለሁ ማለት ነው። ምክንያቱም የለዛን እንትኖች እንኳን ጠብቀው ያደርጋሉ። እንኳንስ ስርዓቱ ማለት እንኳን አንተ ስርዓተኛ ስርዓት አልባነታችሁን በእውነት አቆሙ። በቃ ይበቃችኋል። እስካሁን ድረስ ብዙ ብላችሁ የሆነ ነገር ድራችሁ አሁን ላይ እሺ በቃ ድራማው አለቀ። በዚህ ጉዳይ ተደመደመ በዚህ ጉዳይ ተፈጸመ እንበል በቃ እሺ ሰው ድራማ እየሰራችሁ ነው እንበል ያለፈው ጊዜ። አሁን ላይ ደግሞ ግን ያልሆነ ነገር አስተላልፈዋል። ምንድነው እሱ? እንዴ በጾም ሰዓት እንዴት ነው አንተ ኦርቶዶክስ ሆነክ የቀለበት ስርዓታችን ፕሮግራም እናደርጋለን የምትለው በጾም ወቅት ውስጥ ማለት ነው? ይሄ የለም በእኛ እምነት ውስጥ ያንተን ተከትሎ እኮ ማለት ነው ሌሎችም ይመጣሉ። ሌሎችም ማለት የማያውቁት ትውልድም በዚሁ ይቀጥላል ማለት ነው። በቃ ልክ በጾም ውስጥ ልክ የሰርግም ፕሮግራም እንደተፈቀደና የቀለበትም ፕሮግራም እንደተፈቀደ አድርገው
እንዳንተ ነገ አደባባይ ሊወጡ ነው ማለት ነው። ይሄን ነገር ግን እውነት እኔ እንደ አንድ ተመልካች ሆኜ ካየሁት ከታዘብኩት ነው። በዚህ ጉዳይ ደግሞ ሌሎችም ውስጥ ሊኖር ይችላል። እውነቴን መስመር ስተሃል። በተለይ አብርሽ እውነት እንደ መጀመሪያው አካሄድክ እንዳጀማመርክ እኛ ራሳችን እኔ ማለት ነው በሁለት ስልክ ነው ሰብስክራይብ ያደረኩት የነበረው ማለት ነው በፊት። እውነቴን ነው የምለው አንደኛው ስልኬ ሲበላሽ ሌላ ስገዛ በዛም ስልኬ ነበር በሁለት ስልክ ነበር እና በቃ ብዙ ለሁሉም ማለት ነው ከሌ ከፈት ከሌ ከፈት እንዴ እና ምክንያቱም ይሄን ምን አድርገውኛ እንትን የተንቢን በጣም ስለምንከታተላት የተንቢ ይሄን ያደረኩት እናንተ ቤተሰቦች ውስጥ ልገባ የቻልኩት የተንቢን በጣም ወዳታለሁ፣ በጣም እከታተላታለሁ። በሷ የተነሳ እናውቃለን አብርሽ ምንም ሳይኖርክ ምናምን ማለት ነው እኛውንን ሰብስክራይብ አድርገክ እንዴ ግን ይሄንን ያከበረህን ህዝብ እንዳከበረክ ተከብረክ የሚያስከብርህን ስራ ለሀገርክም የሆነ ውድቀትና ዝቅጠት የሆነ ፌክ ያልሆነ ነገር ብሰሩ እላለሁ። ይሄ የኔ አስተሳሰብ ነው። ምክንያቱም እንደ አንድ ተመልካች እኔንም አይምሮዬ ስሜቴንም የነካ ነገር ስለሆነ በዚህ ጉዳይ ቪዲዮ ልሰራ የቻልኩትና እና እባካችሁ እስቲ ሼር ይሄንን የምትመለከቱ ተመልካቾቼ ሼር አድርጉና አድርሱላቸው። እውነት ይዩት ይስሙት ማለት ነው። በእውነት እኔ በጣም ነው እንትን ያልኩት በዚህ ጉዳይ ላይ በቃ ላይም ብዬ ትቼ ነበረ። ግን ደግሞ ያልሆነ ነገር የሚመለከተኝን ነገር ሳይ ደግሞ ዝም አላልኩም። ስለዚህ ይሄ ነገር አንተ ኦርቶዶክስ ከሆንክ ይሄ ስርዓት ኦርቶዶክሶችን አይወክልም ነው የምልክ ዛሬም ነገም ማለት ነው። አይወክልም፣ በእውነት አይወክልም። አብርሽና እንደ ቀድሞክ እንደ መጀመሪያክ ብትሆን ይሻላል። እውነት እንደ መጀመሪያችሁ ማለት ነው እንዳጀማመራችሁ ሩታ ከሩታ ጋር ስትገናኝ እንደነበረው የዛን ፍቅርና ብዙ አላማ እንደነበረክ ተናግረሃል። ብዙ እቅድ እንደነበረክ ሰዎችን ለመርዳት በዛ ነገር ብትሄድ ሰዎች ምንም አያጎልብህም። እውነቴን ነው። ምናልባት ዛሬ ላይ ሰው እንዳከበረክ እንዳታይ ነገ ያከበረክን ያክል መጣልም ይችልበታል። መደገፍ በሰው አይደለም በእግዚአብሔር ነው። በእግዚአብሔር ከሆነ ደግሞ እግዚአብሔርን የሚያስደስት ስራና እውነትና እውነት ሀቅና ሀቅ ይሄ ፌክ ያልሆነ ነገር አቅርብ ነው የምለው። በዛ ላይ ደግሞ ይሄ በእምነት ውስጥ እያለክ እምነትክ የማይፈቅደውን ነገር አሪያ ሆነ ካንተ አሁን ዩቲዩበር ነክ አንተን የሚከተሉ ሰዎች ብዙ አሉ ማለት ነው። ይሄ አንተ ዛሬ ጀመርከው አንተ የቀለበት ፕሮግራም ነው ብለህ ልትል ትችላለህ። ነገ ደግሞ ሰርግ ብለው ሊመጡ ይችላሉ ማለት ነው በአብይ ጾም ውስጥ ኦርቶዶክስ ሆነው ማለት ነው። ስለዚህ ይሄ እኛን ኦርቶዶክሶችን አይወክልም። በዚህ ላይ መስራት ካለባችሁ ደግሞ ለህዝቡ የሚጠቅም ነገር አስተላልፉ። ለህዝቡ የሆነ ብዙ የምትሰሩት ነገር አለ። ከእንደዚህ አይነት ነገር እንደውም ፈኒ የሆኑ የሚያስቁ የሚያዝናኑ ብታቀርቡ ይሻላል። ይሄ ያልሆነ ከሌ ጋር ገባ፣ ከሌና ፈታ፣ ከሌና ያዘች፣ ከሌና ፈቀረች፣ አንድ ሴት ለሁለት ለሶስት ሰው እንደዚህ ስትፈራረቁባት ይሄ ቢጠቅም ነገር አይደለም። እውነት በዚህ ቦታ ብዙ አይነት ነገር የምትሰሩት በእውነት እኔ ከየተንቢ ተማሩ። የተንቢ እንግዲህ ቤተሰቦቻችሁ ናቸው፣ እህታችሁ ነች፣ ቤተሰባችሁ ነች። እንደሷ ጀግና ሁኑ። እውነቴን ነው የምላችሁ። እሷ ለኛ ሁሉ አሪያ ነች። ከአረብ ሀገር ሄዳ ዩቲዩብዋንም እየሰራች የራሷንም ቢዝነስ እየሰራች ምንም አላጎደለባትም። እግዚአብሔር በበለጠ ይባርካታል እንጂ ማለት ነው። በሀቅና በጥሩ ነገር ብትሰራ በቃ አላማዋን ሳትስት መንገዷን ይዛ እየሰራች ነው ያለችው። ዩቲዩብዋንም እየሰራች ነው፣ የንግድ ስራዋንም እየሰራች ነው። ይሄ ደግሞ ያኮራል። በቃ ለሀገርም ለወገንም ለተመልካችም በቃ እሷ ራሱ ብትጠየቅ ደረቷን ለፍታ ማለት ነው እንዲኮሎ ብላ የምትናገርበት ነው። ውሸት የሆነ ግን ውሸት ነው፣ ፌክ የሆነ ፌክ ነው። እና ደግሞ ያልሆኑ ነገሮች ገና ለገና ኦዲየንስን እስባለሁ ብሎ ያልሆኑ ነገር ማስተላለፍ እላለሁ። ይሄን ሀሳቤን እውነቴን ለምላችሁ ያያችሁ በሙሉ ሼር አድርጎና አድርሱልኝ። ይሄ እንደ አንድ ተመልካች እንደ አንድ እኔ እንደ ተከታታያችሁ የተሰማኝን ቅሬታ የደረሰብኝን ቅሬታ ነው እያስተላለፍኩ ያለሁትና እስቲ አድርሱላችሁ ይዩት እነሱ እላለሁ። እና ሀሳቤን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ።